ሰላም ቤተሰቦቼ ዛሬ እንግዲህ ዩቲዩብ ለመጀመር የሚያስፈልጉ መሰረታዊ የሆኑ ነገሮችን እነግራችኋለሁ ማለት ነው። እነዚህ መሰረታዊ ነገሮች ከያዛችሁ ዛሬውኑ ዩቲዩብ መጀመር ትችላላችሁ። ስለዚህ እነዚህ ነገሮች ምንድናቸው የሚለውን አንድ ባንድ መነግራችሁ ነው። ያን ያህል ብዙ ፋንታሲ ሆኑ አይደሉም፣ ሁላችንም የያዝናችሁ ሊሆን ይችላል። እዚህ ከመጀመሪያው እንጀምር። አንደኛ ስልክ ያለው ሰው ነው። እንግዲህ መቼም ዩቲዩብ ለመጀመር ያሰበ ስልክ ወይ ካሜራ ወይ ፒሲ ሳይኖር ቀጥታ ጀምራለሁ የሚያስበው እንደማይኖር ተስፋ አደርጋለሁ። ስለዚህ ፒሲ ባይኖራችሁ ካሜራ ባይኖር ምንም ባይኖር ችግር የለውም። ስልክ ብቻ ካለ በቂ ነው ዩቲዩብ ለመጀመር ማለት ነው። የትኛውም አይነት ስልክ ሊሆን ይችላል። አድቫንስ ሊሆነ ስልክ ቢሆን በጣም ይመረጣል። ባይሆንም ግን የትኛውም ስልክ ቢሆን ስልክ ካለ በቂ ነው። ሁላችንም በስልክ ነው ዩቲዩብ መስራት የጀመርነው፣ አሁንም እየሰራን ያለ ነው ማለት ነው። ወደፊት እንግዲህ የተሻለ ነገር ራስን ታሻሽላለህ። ስለዚህ ስልክ የመጀመሪያው ነገር ነው። ስልክ ካለህ ዩቲዩብ መስራት መጀመር ትችላለህ። ሁለተኛ ዩቲዩብ ለመስራት የሚያስፈልገው ነገር እንግዲህ ራሱ የዩቲዩብ አፕሊኬሽን ነው። ራሱ የዩቲዩብ አፕሊኬሽን ግዴታ ያስፈልጋል ማለት ነው። ምክንያቱም ዩቲዩብ የምትከፍተውም በዩቲዩብ አፕሊኬሽን ነው። የተለያዩ ነገሮች የምትሰራው እንግዲህ በዩቲዩብ አፕሊኬሽን ነው። ዩቲዩብ አፕሊኬሽን መክፈት አፕሊኬሽን ያው ከስልክ መጫን ያለበት ያስፈልጋል። ዋይቲ ስቱዲዮ ይባላል። የዩቲዩብ ስቱዲዮ አፕሊኬሽን አለ። እሱን መጫንም አለመጫንም ትችላለህ። ያን ያህል ኢምፖርታንት ነው ያልተጠቀመው። ለምሳሌ ያን ያህል እንትን የለም። ክሮም ያስፈልጋል ማለት ክሮም ወይም ጎግል ላይ ጎግል በጣም ግዴታ ነው እሱ። ምክንያቱም ዩቲዩብ በዩቲዩብ አፕሊኬሽን ቻናላችን ከፍተው ምናምን የተለያዩ የቻናላችን የምናስተካክላቸው ነው ፎርማት የተለያዩ ቻናላችን ፎርማት የምናስተካክለውን በጎግል ላይ ዋይቲ ስቱዲዮ ብለን ገብተን ነው የምናስተካክለው ማለት ነው። ብዙ ጊዜ እንደምታውቁት ኢትዮጵያ ውስጥ ኢትዮጵያ የዩቲዩብ ዋይፒፒ ወይም የዩቲዩብ ፓርትነርሺፕ ፕሮግራም አባል ስላልሆነች ኢትዮጵያ እንግዲህ ሀገራችን ራሱ የምንከፍትበት ያው ወይ አሜሪካ ወይ ምናምን አድርገን ነው እንግዲህ የምንከፍተው። ከዛ በኋላ ነው እንግዲህ በኢትዮጵያ ስልክ ቁጥርና አድርገን ሞኔታይዝ እናደርግበት ነገር ምናምን ይችላል። እነዚህ የተለያዩ ፎርማቶችና ሴቲንጎችን ማስተካከል ዩቲዩብ ስቱዲዮ ዌብሳይት ስለሚያስፈልገን ጎግል ወይም ክሮም እነዚህን ያስፈልጉናል ግዴታ ማለት ነው። ሁለቶች እነዚህ ነው። ሌላ ካፕከት ያስፈልጋል ማለት በስልክ። ስለዚህ በስልክ የምጠቀመው ከሆነ ካፕከት ቪዲዮ ኤዲቲንግ ቱል ያስፈልጋል ማለት ነው። ካፕከት ስላችሁ ሜቢ ካይን ማስተር ኦር ዮካት ምናምን የምጠቀሙ ካላችሁ የትኛውም አፕ ቢሆን ዋናው መጨረሻ ዋናው የሚፈልገው ነገር ቪዲዮውን ኤዲት ማድረግ መቻላችሁ እንጂ በየትኛውም ሶፍትዌር ዴቨሎፕ ኤዲት ብታደርጉ ችግር የለውም። ግን አብዛኛው ያው የተለመደውና ቀለል ያለው ካፕከት ስለሆነ ያው ለስልክ ካፕከት ተመራጭ ነውና ካፕከት ከስልካችሁ መጫን ያስፈልጋችኋል ማለት ነው። ሌላ ፒክስአርት ወይም ካንቫ የሚባሉ አፕሊኬሽን መጫን አለባችሁ ማለት ነው። ምክንያቱም እነዚህ የዩቲዩባችን ተምኔል የገላጭ ምስሉን ለመስራት በጣም ያገለግሉናል ማለት ነው። እነዚህ ካንቫ ወይም ፒክስአርት ማለት ነው። በእነሱ ነው ዩቲዩባችን ተምኔላችን የምንሰራው። ስለዚህ ካንቫን መጫን ያስፈልጋል። ሜቢ ደግሞ መጫን አልፈልግም የሚል ሰው ካለ ደግሞ በጉግል አካውንትም በጉግል ላይም ለምሳሌ canva.com ብላችሁ ሰርች ብታደርጉ መጠቀም ትችላላችሁ። አፑ ግዴታን ማስፈላጊም አይደለም። በርግጥ ሌላው ካንቫ እና እንትን ለተምኔል ብለሃል። ስክሪን ሪከርደር ነው እና ስክሪን ሪከርድ ጋር የተለያዩ ስራዎች ይሰራ። አንዳንዴ አሁን ስፔሻሊ የቴክ ምናምን ነገሮች ሪቪው ምናምን የሚያስፈልግ ሲሆን ምናምን አንዳንዴ በስልክ የሰራነውን ማሳየት የሚያስፈልግበት ሁኔታ ሲኖር ስክሪን ሪከርድ አድርገን መጀመሪያ በስልካችን ስክሪን ሪከርድ አድርገን ከዛ በኋላ እንደ ሪአክሽን ቪዲዮ ሁለተኛን ፌሳችን እናስገቡ ማለት ነው። እንደዛ ስለሆነ ስልካችን ላይ ስክሪን ሪከርደር ሶፍትዌር መጫን አለብን ማለት ነው። ኢቭን ከስልኩ አብዛኛው ስልክ እንደምታውቀው ስክሪን ሪከርደር ይኖረዋል፣ ከሌለው ነው የምንጭነው ማለት ነው። እሺ ሌላ የሚያስፈልጋችሁ ነገር እንግዲህ ቪድሜት ነው። ቪድሜት ደግሞ ሪአክሽን ቪዲዮ ለምትሰሩ ሰዎች ቪዲዮዎችን ለማውረድ የምንጠቀምበት አፕ ነው። በሱ ያለምንም ክፍያ ያለምንም መጨናነቅ አወርዳችሁ ቪዲዮን ለሪአክሽን ቪዲዮ መስራት ትችላላችሁ ማለት ነው። ሜቢ ደግሞ ካፕከት እንኳን መጠቀም ባትፈልጉ ደግሞ ለምሳሌ ቴሌግራም ላይ የተለያዩ ቦቶች አሉ የዩቲዩብ ቪዲዮ የምታወርዱባቸው፣ እንዲሁም ደግሞ የተለያዩ ነገሮች የቲክቶክ ሜቢ ዩቲዩብ ማጠቃለያ እነዚህ ቪዲዮ ያለ ዋተር ማርክ ራሱ የምታወርዱባቸው የተለያዩ እንትኖች አሉ። ዌብሳይት ላይም አለ ጎግል ላይም የተለያዩ ኤአይዎች አሉ። እነሱን ተጠቅማችሁ ቪዲዮ ማውረድ ትችላላችሁ። እነዚህ ያስፈልጋችኋል። ሌላውና በጣም መሰረታዊ የሆነ ዩቲዩብ ለሚጀምር ሰው በጣም መሰረታዊ የሆነው ነገር ሌላው ሳይዝ ኮምፕረሰር አፕሊኬሽን መጠቀም። ምክንያቱም እንደምታውቁት አንድ ሰው ቪዲዮ የዩቲዩብ ቪዲዮ ሲጭን በጣም የስልካችን ካሜራው በጣም ብዙ ስፔስ ይይዛል ማለት ነው። የ10 ደቂቃ ቪዲዮ ቀርጸን ሜቢ 1 ጂቢ 2 ጂቢ 3 ጂቢ 4 ጂቢ ሊይዝብን ይችላል ማለት ነው። 20 ቪዲዮ ብንቀርጽ ለምሳሌ ሙሉ ስፔሳችን ፉል ሆኖ ያጨናንቅብናል ማለት ነው። ስለዚህ ሳይዝ ኮምፕረሰር በጣም ወሳኝ ነው ማለት ነው። ሳይዛችን ኮምፕረስ እናደርግበት ማለት ነው። ስለዚህ 2 ጂቢ 3 ጂቢ የነበረውን ኮምፕረስ አድርጎ በ50 ሜጋባይት በ60 ሜጋባይት ወደ 60 ሜጋባይት የሚቀንስ ሳይዝ ኮምፕረሰር አለ።
እሱን አወርዳችሁ መጠቀም ያስፈልጋል። ሜቢ የት እናገኘዋለን ምናምን ካላችሁኝ ደግሞ ያው የቴሌግራም ቻናሌ ላይ ዘአማን ቲዩብ ብላችሁ ገብታችሁ ማግኘት ትችላላችሁ። ቴሌግራም ላይ ገብታችሁ ሰርች ባር ላይ ዘአማን ቲዩብ ብላችሁ እንግዲህ እኔ ሎግ ታውቁታላችሁ። በሱ ገብታችሁ ቴሌግራም ላይ የምትፈልጉትን ቪዲዮ ማለት የአፕሊኬሽኖች ሙሉ አፕሊኬሽኖች ጋር ስለማስቀምጥላችሁ ገብታችሁ መጠቀም ትችላላችሁ ማለት ነው። አጠቃላይ እንግዲህ ዩቲዩብ ለመጀመር የሚያስፈልጉ መሰረታዊ ነገሮች እነዚህ ናቸው። ከዚህ የተሻለ ቢኖር መልካም ነው። ባይኖርም ግን እነዚህ ነገሮች እስካሏችሁ ድረስ መጀመር ትችላላችሁ። እንግዲህ እነዚህ ነገሮች ስላችሁ ብዙ አይደለም። በዋናነት የስልክ ያለው ሰው እነዚህ ነገሮች ያው አፕሊኬሽኖች እንደመሆናቸው ከስልካችሁ ላይ ነው የምታወርዱት እና ያው እነዚህን አወርዳችሁ መጠቀም ትችላላችሁ ማለት ነው። እያንዳንዱ ግን እንዴት ይሰራል የሚለው አንዱን እንዴት የሚሰራበት መንገድ ኤቭሪቲንግ በተለያዩ ቪዲዮዎች እንግዲህ በተከታታይ የሚሰራላችሁ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ጥሩ ቪዲዮዎች ወደፊትም ሲለቀቁ ለእናንተ ቀድሞ እንዲደርሱ ያደርጋችሁ ኖቲፊኬሽን እንዲገባላችሁ ይሆናል።